ሶፊ ሁሉም ጨዋታ ይጠበቃሉ። አሁን የአርሰናልም ተጠባቂ ነው። ለምን አርሰናል ከ8 ያሳካል ወይ ነው ጥያቄ። የሊግ ፌዙን ከ8 ሪከርድ ነው ባይዘው በአዲሱ ፎርማት ነው። ከ8 ለማሳካት የሚደረግ ጉዞ ኦፍ ኮርስ ልክ ነህ ግርምዬ። ምግብ የራበው ሰውና ምግብ የሚመርጥ ሰው አንድ አይደለም። ኤግዛክትሊ እሱ ልክ ነው። አርሰናል የምግብ መምረጥ አይነት ስሜት ያለው ነው። ጠግቧል አለው፣ ግን ደግሞ ቢመርጥ የሆነ ቆንጆ ምግብ ቢያገኝ ደግሞ ይበላል። ሌሎቹ ግን የራብ ስሜት ያላቸው ናቸው። ትክክል ነው። ለዛ ነው ልክ ነው። ኒድ ማብቂያ የለው፣ አያልቅም። ፍላጎት አያልቅም። አንድ ሰው መጀመሪያ ቤዚክ ኒዶችን ነው የሚያሟላውና ምግብ፣ መጠለያ፣ ልብስ፣ እነዚህ ቤዚክ ኒዶች ናቸው። ልክ እነዚህ ሲሟሉለት ሌላ ነገር ደግሞ ያስባል ማለት ነው። ከዛ እያለ ሌክዠሪ የሆነ ነገሮችን ይመኛል። ኢቭን ሌክዠሪ ነገሮችን ከተመኘ በኋላ በተመሳሳይ አይነት ምርት ከፍተኛ ዋጋ ውድ የሆነ ዕቃ መግዛትን ይፈልጋል። ይሄ የሰው ልጅ ፍላጎት ማለቂያ የለውም የሚለው ማሳያ ነውና አርሰናልም ሶፊ እንዳልከው ምግብ የጠገበ ቢሆንም ግን ደግሞ አሁን ማማረጥ የሚጀምርበትና ክብረ ወሰኖች ላይ ጨዋታ የሚጫወትበት ወቅት ነው። በአውሮፓ ሻምፒዮንስ ሊግ 11ዱንም ጨዋታዎች በማሸነፍ ዋንጫ የወሰደው ብቸኛው ክለብ ባየር ሙኒክ ነው 2019-2020 ላይ ማለት ነው። እና ባየር ሙኒክ አንድም ጨዋታ ሳይሸነፍ የአውሮፓ ሻምፒዮንስ ሊግን ዋንጫ አንስቷል። ግን ያ ፎርማቱ አሁን ካለ ፎርማት ጋር ይለያል። አሁን ያለው ፎርማት ሊግ ፌስ ጨርሶ እንደገና ከ1 እስከ 8 ያሉት ጠብቀው ፕሌይኦፍ ደግሞ ከ9ኛ ደረጃ ጀምሮ እስከ 24ኛ ደረጃ ያሉት ቡድኖች እርስ በርስ ተጫውተው የሚደረጉ ከ24ኛ በላይ ያሉት ደግሞ በቀጥታ ኢሊሚኔት ወይም የሚባረሩበት እነዚህ ነገሮች ናቸው። እና አርሰናል ከካይራት አልማይቲ ጋር ምንም ጥያቄ የለው። ማንም ሰው ከወዲሁ መናገር የሚችለው አርሰናል ያሸንፋል የሚለውን ነው። ግን ከ8 ያሳካል ወይ? አንድ ሁለተኛ ደግሞ እነማን የጨዋታ ዕድል ያላገኙ ተጫዋቾች ገብተው ዕድሉን ያገኛሉ ወይ የሚለው ጉዳይ የሚታይ ይሆናል። አርሰናል ቻምፒየንስ ሊግም እስከ ፍጻሜ ከደረሰ፣ በሁለት ጥሎ ማለፍ ዋንጫዎችም እስከ ፍጻሜ ከደረሰ፣ በፕሪሚየር ሊግ ያው ቁጥሩ አይቀየርም። የ23 ጨዋታ ልዩነት አለ ከዚህ በኋላ። ዩናይትድ ከ40 አያልፍም። 40 ጨዋታ ነው ዘንድሮ የሚጫወት። እና እንዴት አስቸጋሪ እንደሆነ ግን አርቴታ ሶፋር ሶ ጉድ በደንብ ነው አሁን ማኔጅ እያደረገው ያለው። የትናንትናውን ጨዋታ በተለይ ስትመለከቱ ሮቴት ማድረጉ እንዴት እንደጠቀመው ለሌሎችም ተጫዋቾች እድል ሰጥቶ እነርሱም ራሳቸውን የሚያገኙበትን መንገድ እንዲሽቱ አስችሏል። ለጋብርኤል ጄሱስ አይነት እና የጄሱስ እና ጊዮኮሬሽ ጉዳይ አርቴታን አስፈንድቆታል። እንዴትኛው ማሰልጣኝ ሊያስደስተው የሚችል ነው? ይህ ትልቅ ነገር ነው አለ። ጋቢን ብዙ ናፍቀነው ቆይተናል አለ። 2 ጎል ስላስቆጠረ ጄሱስን ማለት ነው። ይህ በራስ መተማመኑን የሚያሳድግበትም ይመስለኛል። የቡድኑን ኮንፊደንስም እንዲሁ። አሁን በአጥቂ ቦታ የተለያየ ፕሮፋይል አለን አለ። ይሄን አስምሩበት። ልክ በክንፍ እንዳለን አማራጭ ፕሮፋይል ሁሉ በዚህም በአጥቂ ቦታ ላይም ይሄንን አግኝተናል አለ። በዚህ ጨዋታ ቪክቶር ጊዮኮሬሽም ተቀይሮ ገብቶ ትልቅ ተጽዕኖ አሳድሮልናል። ይህ እኛን የተሻለ ቡድን ያደርገናል። የምንፈልገውም ይህንኑ ነው አለ። እንግዲህ የሊጉ ጨዋታ ተጋምሶ ባለፈበት ሁለተኛው ዙር ውስጥ በተገባበት ሰዓት ላይ ነው ሌላ ኳሊቲ ቡድኑ የጨመሩ። ሌላ ኳሊቲ ሲዝኑ ሲጀመር ያልነበረ ኳሊቲ። ሲዝኑ ሲጀመር 1-9 ቁጥር ነው ያለው ጊዮኮሬሽ። እሱ ከተጎዳም ሚኬል ሜሪኖ ከኋላ እንዲሳብ ይደረጋል። አሁን ግን ጄሱስ አለ፣ ካይ ሃቨርትዝ አለ። የሶስቱ ተጫዋቾችን የተሰጠው ፕሮፋይል፣ አሁን ፕሮፋይል ሲባል ታሪካቸው አይደለም፣ ያለፈ የህይወት ታሪካቸው ሳይሆን የፕሮፋይል የምንድነው የታለንት ፕሮፋይል ነው። የተሰጠው ዝርዝር ጥንካሬያቸው የቱ ጋር ነው? የተለያየ ጥንካሬ፣ የተለያየ አይነት የጨዋታ ታክቲካዊ ባህሪያት ያላቸው አጥቂዎች ናቸው። ጊዮኮሬሽ ተነጣይ አጥቂ ነው፣ ንጹህ 9 ቁጥር ነው። ጋብርኤል ጄሱስ ተነቃናቂ አጥቂ ነው። ተነቃናቂ ስላችሁ የግድ 9 ቁጥር አይደለም። ወደ ግራም ወደ ቀኝም ወደ ክንፍም ይወጣል፣ ወደ መሃልም ሊሳብ ይችላል። የካይ ሃቨርትዝ ደግሞ በተክለሰውነትም ዘለግ ያለ 8ም 9 ተኩልም 9ም ሆኖ መጫወት የሚችል
አይነት ሌላ አይነት ጸባይ ያለው ተጫዋች ነው። ሌላ አይነት የተሰጦ ጸባይ ያለው ተጫዋች እና በታክቲካል አቀራረብ እንደ ተጋጣሚ ሁኔታ አስፈላጊ ሲሆን መሳሪያውን መቀያየር ይችላል ማለት ነው ሚኬል አርቴታ። ክርስቲያን ኬቡ ስለ ጨዋታው አስተያየት ሰጥቷል። በዚህ የውድድር ዓመት አብዛኞቹን ትልልቅ ክለቦች አግኝተናል፣ ግን እንደ አርሰናል አስቸጋሪ ቡድን ወይም ከባድ ቡድን የለም ነው ያሉት። እንዲያውም ምንድን ነው ያሉት ቃል በቃል ክርስቲያን ኬቡ አይጸጽተኝም ያሉት። አዎ ቃል በቃል ያሉት እኔ የዚህ ጨዋታ ውጤት አይጸጽተኝም፣ አያናድደኝም። ምክንያቱም ችለው ነው ያሸነፉን፣ በልጠው ነው ያሸነፉን። እኔ የሚያናድደኝ በሊቨርፑልና በአትሌቲኮ ማድሪድ ያጣናቸው ውጤቶች ናቸው። ሁለቱም ቡድኖች ማሸነፍ እንችል ነበር፣ ግራም ነፈሰ ቀኝ በፕሌይኦፍም ቢሆን ግን ወደ ጥሎ ማለፉ እንገባለን የሚል አስተያየታቸውን ክርስቲያን ኬቡ ያስቀመጡበት ሂደት አለ። ግን ለአርሰናል ትልቅ ክብር እንዳላቸው ነው የገለጹት። በጣም የተሻለ ቡድን ነው። በጣም ስትራክቸራቸው፣ አደረጃጀታቸው፣ ያንዳንዱ ነገር ላይ የሚወስኗቸው ውሳኔ እጅግ የተለየና ድንቅ ነው ሲሉ ነው ያሞካሹት ክርስቲያን ኬቡ። እንደምታስታውሰው ከጨዋታው በፊት የማኑኤል አካንጂ አስተያየት መነጋገሪያ ነበር። የማኑኤል አካንጂ አስተያየት ብዙዎችን ያነጋገር እንደነበር ይታወሳል። የወቅቱ የአውሮፓ ምርጡ ቡድን ባየር ሙኒክ እንጂ አርሰናል አይደለም ብሎ የሰጡ አስተያየት። እንዲሁም የአርሰናል ጥንካሬ ምንድነው ተብሎ ሲጠይቅ ኳሳ ላይም ከኳስ በኋላ 3 ልጆች አሉኝ እነሱ ነው ማጫውተው ይመስለኛል፣ ግን ዴፕዝ ዝላላቸው ሊሆን ይችላል ብሎ ነው የሆነ የማጣጣል ነገር አይነት ያለው አስተያየት የሰጡትና ምሽት ላይ በልጆቹ ቁጥር ነው አርሰናል ጎል ያስቆጠሩት። 3 ልጆች አሉኝ አለ 3 ጎል ያስቆጠሩበት አርሰናሎችና የኢንተር ሚላን ቡድን ልዩነት የሆነበት አንዱ ብዬ የማስበው ነው የቻላኖግሉ አለመኖር በጣም ጎድቷቸዋል። ቢያንስ እዚህ ጨዋታ ላይ ኮምፒቲቲቭ እንዳይሆኑ አድርጓቸዋል። አሁን መፎካከርም አልቻሉ። ትናንት በነበረው ጨዋታ ላይ አርሰናል ሲያስጨንቁ አልተመለከትነውም። ጋብሪኤል ማጋሌሽ ተቀይሮ ከገባ በኋላ ተቀይሮ የገባው ኢስፖሲቶ በተወሰነ መንገድ ሙስኬራ ሲረብሹ የነበረው ተጫዋች የገባበት ነው የጠፋው። ጭራሽ ወደ አርሰናል 16 ከ50 እንኳን እንዲገቡ አልፈቀዱላቸው። ጋብሪኤል ማጋሌሽ ከገባ በኋላ ተከላካይ መስመሩ ሙስኬራ በራሱ የ12 ሚሊዮን ፓውንድ ተጫዋች አይመስልም። ትናንት ያሳየው አቋም በአውሮፓ በትልቁ መድረክ ትልቁን ቡድን ኢንተር ሚላን እየገጠሙ ከጉዳት ከወር ከሁለት ወር በኋላ የመጣ ተጫዋች ድንቅ ፐርፎርማንስ ነው ማሳየት ያቻለው። ትናንት ነው ጨዋታ ላይ ራሳቸው ሚኬል አርቴታ ማርንቀውታል። ይሄ ተጫዋች ከጥቂት ጊዜ በኋላ በጣም የተለየ ተጫዋች እንደሚሆን አስባለሁ። አሁንም የተለየ ምርጥ ብቃቱን ያሳየን ከጉዳት መጥቶ ትልቁን ኢንተር ሚላንን ያውም አዌ ከሜዳ ውጭ ገጥሞ በኮንፊደንስ በዛ ልክ በጥሩ መግባባት ከሳሊባ ጋር እና ከተከላካይ መስመሩ ጋር የጨረሰበት መንገድ የሚያስገርም ነው ሲሉ አስተያየታቸውን ሰጥተዋል። አርሰናል ከ7 ጨዋታ ተጫወተ፣ 7 አሸነፈ። በዚህ ሂደት ውስጥ 2 ጎል ብቻ ነው ያስተናገደው አርሰናል። 20 ጎል አስቆጥሯል፣ 2 ጎል ተቆጥሮበታል። 18 ንጹህ ጎል አለው። በጣም የተለየ ጥንካሬ ነው አርሰናል። በታሪኩ ለመጀመሪያ ጊዜ ነው 7 ተከታታይ ጨዋታ በሻምፒዮንስ ሊግ አርሰናል ሲያሸንፍ። በዚህ ሂደት በሻምፒዮንስ ሊጉ እስካሁን ያገኘው ገንዘብ ወደ 100 ሚሊዮን ዩሮ እየተጠጋ ነው። 93 ሚሊዮን አፕሮክሲሜት 93 ነው፣ ያው ወደ 93 ሚሊዮን ዩሮ ነው። ይሄ ከምን ተገኘ ለሚሉ አድማጮቻችን አንደኛ ለተሳትፎ ብቻ የሚከፈል ገንዘብ አለ። ለተሳትፎ ብቻ የሚከፈል ገንዘብ አለ። ከዛ ከተሳትፎ በተጨማሪ አንድ ጨዋታ ስታሸንፍ 7 ጨዋታ ስታሸንፍ በእያንዳንዱ ጨዋታ 1.2 ሚሊዮን ዩሮ ይከፈላል። ከዛ ደግሞ የሊጉ ቶፕ ስትሆን ተመሳሳይ ገንዘብ ይከፈላል። እና እነዚህን መሰረት አድርገን ስንመለከት አርሰናል በአጠቃላይ 93 ሚሊዮን ዩሮ ቀርቧል። በነገራችን ላይ አሁን አርሰናል አንድም ሆነ ሁለተኛ መሆኑን ኦልሞስት አንደኛ መሆኑን አረጋግጧል። ያው በቁጥር በሂሳባዊ ስሌት በምትለው ብቻ ካልሆነ ባየር ሙኒክ ዛሬ 7-0 አሸንፎ ቀጣይ አርሰናል ተሸንፎ እንደገና ባየር ሙኒክ ቀጣይ ፒኤስቪን 6-0 ምናምን አሸንፎ
ምናምን ብለህ ነው ማለት የማይሆን ሂሳብ ነው ካልኩሌሽን፣ ግን በሂሳብ ደረጃ ስላልተዘጋ ነው። አንደኛ ወይም ሁለተኛ መሆኑን አረጋግጧል። ቀጣይ የመጨረሻው ጨዋታ አርሰናል ከካይራት አልማቲ ጋር የውድድሩ ውራው ቡድን ማለት ነው። እንደውም አሉቲ ብዙ ጊዜ ታነሳለህ፣ ይሄ አዲሱ የአውሮፓ ሻምፒዮንስ ሊግ ፎርማት የማይመጣጠሩ ቡድኖችን እያሳየን ነው እና ኮምፒቲሽኑ ውብ እንዳይሆን እያደረጉት ነው የሚል ሀሳብ ትሰጣልና እንደዛ ካረጉት ይሄ ኮምፒቲሽን ውድድሩን ደካማ ካረጉት ክለቦች መካከል ተብሎ የሚጠራው አንዱ ካይራት አልማቲ ነው። ስለዚህ እሱ ነው የሚገጥመው አርሰናል አይደለም በአርሰናል ቤንች በአርሰናል ተስፋ ቡድን እንኳን ገጥሞ ሊያሸንፈው የሚችለው ቡድን ነው ካይራት አልማቲ። ኦልሞስት የተረጋገጠ ነገር ነው የአርሰናል አንደኝነት። ይሄ ምን ይጠቅማል? ትናንትም ስናነሳ ነበር፣ ደግመን ለመግለጽ ያለ አልሰሙ አድማጮች፣ አንደኛና ሁለተኛ ሆነው የሚወጡ ቡድኖች እስከ መጨረሻው ድረስ እስከ ፍጻሜ ጨዋታ ድረስ የመጀመሪያ ዙር ጨዋታቸውን አዌይ ነው የሚያደርጉት በጥሎ ማለፉ። ጥሎ ማለፉም 16 ውስጥም ሩብ ፍጻሜም ግማሽ ፍጻሜ። ኢንኬዝ ግን አንደኛና ሁለተኞቹ ከተገናኙ ለምሳሌ አሁን አርሰናል አንደኛ ባየር ሙኒክ ሁለተኛ ሆኖ ከጨረሰና ቢገናኙ መጀመሪያ አዌይ ነው የሚሄደው አርሰናል ከባየር ሙኒክ አንደኛ ሆኖ ከጨረሰ ማለት ነው፣ መርሱን በኤምሬትስ ስለሚጫወቱ። ስለዚህ ሁለተኛውን የጨረሰው ቡድን ተጎጅ ሊሆን ይችላል። ከዛ ውጭ ባለው ግን ሁለተኛውን የጨረሰ እንዳለ ጥሎ ማለፍ ጨዋታዎችን ግማሽ ፍጻሜ ላይ ካንተ በላይ ሆኖ የጨረሰው ቡድን ካላገኘ በስተቀር ከሜዳ ውጭ ተጫውተው ነው የምትመጣው። የሜዳ ውጭ አድቫንቴጅ ይታወቃል ምናል ቫልዩ እንዳለ በአውሮፓ እግር ኳስ፣ በአውሮፓ ሻምፒዮንስ ሊግ፣ በአውሮፓ መድረክ ከሜዳ ውጭ ተፋልጠህ አቻ ወጥተህ ትመጣለህ። ብችል በጠባብ ውጤት አሸንፈህ ትመጣለህ። ሜዳ ላይ ውጤትን መቀለበስ ካለብህ የተበላሸብህ ውጤት ካለ ትቀለብሳለህ ከደጋፊ ጋር ታግዘህ። ብዙ ጊዜ በአውሮፓ መድረክ ሲሆን ተመልክተነዋል። ትልቅ አድቫንቴጅ ነው ይሄ። እድል አንደኛና ሁለተኛ ለወጡ ቡድኖች ብቻ ነው እስከ ግማሽ ፍጻሜ ድረስ። ቶፕ 8 የጨረሱት ደግሞ እስከ ሩብ ፍጻሜ ድረስ ይሄ እድል ይሰጣቸዋል። ነገር ግን እስከ ሩብ ፍጻሜ በሚደርሱበት ሰዓት ከነሱ ደረጃ በላይ የሆነ ቡድን ካገኙ ግን ቅድሚያ የሚሰጠው ከነሱ በላይ ደረጃ የሆነ ቡድን ነው አወይ መጀመሪያ የሚጫወተው። ይሄ ዘንድሮ ነው፣ አምና አልነበረም። ይሄ አምና ሊቨርፑል አንደኛ ሆኖ ቢጨርስም ሩብ ፍጻሜ፣ ግማሽ ፍጻሜ እና መሰል ጨዋታዎች ላይ ቢደርስ በጊዜ ስለወጣ ነው እንጂ ከውድድሩ በጣም ነው አወይም ሊደርሰው ይችላል መጀመሪያው ዙር፣ ሆምም ሊደርሰው ይችላል መጀመሪያው ዙር። በጣም ነበር። አሁን ግን ያ ህግ ተቀይሯል። አንደኛና ሁለተኛውን ያጠናቀቁ ቡድኖች እስከ ግማሽ ፍጻሜው ድረስ የመጀመሪያ ዙር ጨዋታቸውን አወይ የሚያደርጉበት ሂደት ነው ያለው። ስለዚህ ይሄም ሌላው ትልቁ ጠቀሜታ የሚሰጥ ሂደት እንደሆነ መናገር ይቻላል። ጁሪያን ቲምበር ሰሞኑን የነበረው አንድ ፖድካስት ላይ በሰጠው አስተያየት ከልጅነቱ ጀምሮ አርሰናል ደጋፊ እንደነበረ ተናግሯል። በታላቅ ወንድሜ ምክንያት የአርሰናል ደጋፊ ሆኜ ነው ያደግኩት። የጃክ ዊልሼርና የቫን ፐርሲ አድናቂ ነበርኩ ይላል። የጃክ ዊልሼርና የቫን ፐርሲ አድናቂ ሆኜ ነው ያደግኩት። ነገር ግን ቫን ፐርሲ ወደ ማንቸስተር ዩናይትድ ከሄደ በኋላ ለሱ ያለ ፍቅር ቀንሷል። ጃክ ዊልሼር ግን ከልቤ ነው የምወደው እና ከልጅነት ጀምሮ አርሰናል ደጋፊ ነኝ ብሎ ፎቶ ጭምር አስደግፎ ያወጣበት ሂደት ተመልክተናል። ከእሁዱ ጨዋታ ጋር በተያያዘ ሪካርዶ ካላፊዮሪና ሂንካፔ ሊደርሱ እንደሚችሉ የመረጃ ምንጮች እየጠቀሱ ነው። ሂንካፔ ልምምድ መጀመሩን ይፋ አድርጓል። ካላፊዮሪን በተመሳሳይ በኢንስታግራም ገጾቻቸው ላይ ወደ ልምምድ መመለሳቸውን ይፋ አድርጓል። እንግዲህ ፊት ይሆናሉ እሁዱ ጨዋታ አብረን የምናየው ይሆናል። እነዚህን አፕዴቶች ከአርሰናል ጋር በተያያዘ ለመጨመር ነው። ግርምዬ ሌሎች መረጃዎች ካሉ ዝውውሮች ጋር ወደ አጫጭር ስፖርታዊ መረጃዎች ከመሸጋገሪያ በኋላ አርሰናል በፕሪሚየር ሊጉ ላይ የሌሎቹ መድከም ነው የሚለውን ሐሳብ እኔ የምጋራዋለሁ ብሏል። እንደዛ ከሆነ በአውሮፓ ሻምፒዮንስ ሊግ አርሰናል አንደኛ የተቀመጠው የሌሎቹ ክለብ መድከም ነው። ይህንንም አብሮ ማየቱ ተገቢ ነው ብዬ አስባለሁ። በፕሪሚየር ሊጉ የሌሎቹ ክለቦች ደካማ መሆኑ አርሰናልን አንደኛ ያስቀመጠው ካልን በሻምፒዮንስ ሊጉ አንደኛ የተቀመጠው የሌሎቹ ክለብ መድከም ነው ወይስ ምንድነው? በሻምፒዮንስ ሊግ ስታዲያ እንዴት ተፈጠረ? በሻምፒዮንስ እኔ ይህንን ክርክር ያው ሰፊ ጊዜ የሚፈልግ ይመስለኛል። ግን የፕሪሚየር ሊግ ክለቦች መድከም የሚለው መሆን ያለበት ለምሳሌ አርሰናልም፣ ሲቲም፣ ሊቨርፑልም ቼልሲም እያሸነፉ ሌሎቹ ዝም ብሎ 3 ነጥብ የሚያድሉ ቢሆን ለምሳሌ አሁን የሌሎች ክለቦች መድከም ብለን የምናስበው ስፔን ላሊጋ ላይ ነው። የስፔን ላሊጋ የሚወሰነው በኤል ክላሲኮ ነው። ባርሴሎናና ሪያል ማድሪድ በደርሶ መልስ የሚያደርጉት ጨዋታ። ለምን? ሌሎቹ ደካማ ስለሆኑ። ሌሎቹ ቡድኖች ጠንከር ብለው ሲመጡ ለምሳሌ እንደ አትሌቲኮ ማድሪድ እንደ ሪያል ሶሲዳድ አይነት ቡድኖች ጠንከር ብለው ሲመጡ፣ እነ ቪያሪያል አይነት ቡድኖች ጠንክረው ሲመጡ እንደና አትሌቲኮ ማድሪድ አይነት ቡድኖች ዋንጫ ሲወስዱ ተመልክተናቸዋል። ስለዚህ ይሄ የሊጉ መድከም ሳይሆን እንዲሁም የሊጉ መጠንከር ሊሆን ይችላል። ምክንያቱም ትንሹ ቡድን ትልቁን እያስጣለ ነው። አውሮፓ ሻምፒዮንስ ሊግ በሚቀጥለው ሳምንት ረቡዕ ምሽት ላይ
18 ጨዋታ 36 ክለብ ነው የሚጫወተው ያኔ 18 ጨዋታ አለ 5 ሰዓት እኩል ሰዓት ነው። ትልቁ ጨዋታ ፓሪስ ሰን ጀርመን ከኒውካስል ነው፣ ምንም ጥያቄ የለው። ትልቁ ጨዋታ የሚሆነው ማለት ነው። በዚህ በአውሮፓ ሻምፒዮንስ ሊግ አድማጮቻችን ሶፊ እንዳለው ቅድም እስከ 18ኛ ደረጃ ክለብ እስከ ተቀመጠው ኳራባግ ድረስ የአዘርባይጃን ክለብ ነው ይሄ ኳራባግ። እስከዚህ ክለብ ድረስ ቶፕ 8 ውስጥ የመግባት እድል አላቸው። አርሰናል 21 ነጥብ አለው አንደኛ ነው። ባየር ሙኒክ 18 ነጥብ አለው ሁለተኛ ነው። እነዚህ ሁለት ክለቦች ብቻ ናቸው ቶፕ 8 ሴኪዩር ያደረጉት። ቶፕ 8 ውስጥ መግባታቸውን ያረጋገጡት ሁለቱ ክለቦች ብቻ ናቸው። ሶስተኛ ላይ ሪያል ማድሪድ፣ አራተኛ ሊቨርፑል እኩል 15 ነጥብ አላቸው። አምስተኛ ቶተናም 14 ነጥብ አለው። ስድስተኛ ፓሪስ ሰን ጀርመን፣ ሰባተኛ ኒውካስል፣ ስምንተኛ ቼልሲ ሶስቱ ክለቦች 13 ነጥብ አላቸው። ዘጠነኛ ባርሴሎና፣ 10ኛ ስፖርቲንግ ሊዝበን፣ 11ኛ ማንቸስተር ሲቲ፣ 12ኛ አትሌቲኮ ማድሪድ፣ 13ኛ አታላንታ 13 ነጥብ ነው ያላቸው እስከ 13ኛ ድረስ ያሉት ቡድኖች ማለት ነው። ያ ማለት ከስድስተኛ ክለብ ከተቀመጠው ፓሪስ ሰን ጀርመን እስከ 13ኛ አታላንታ ድረስ 13 ነጥብ ነው ያላቸው። በጎል ክፍያ ብቻ ነው የሚበላለጡት።